ይህ አዋዜ ሰበር ነው። ኢራን ሁለተኛው ዙር የኢስላማባድ ድርድር እንዲካሄድ የአሜሪካ ባህር ኃይል በወደቦቿ ላይ የጣለው ከበባ እንዲነሳ ቅድመ ሁኔታ ማስቀመጧንና አሜሪካም በዚሁ መሠረት ከበባውን እንደምታነሳ ምልክት ማግኘታቸውን በተባበሩት መንግሥታት የኢራን አምባሳደር አሚር ሳኢድ ኢርቫኒ መግለጻቸው ተሰማ። ቢቢሲ እንደዘገበው ፕሬዚደንት ዶናልድ ትራምፕ አሜሪካ አንዳች ስምምነት ሳታገኝ ወይም ውል ሳትቋጥር በፊት ከበባውን ፈጽመው እንደማታነሳ በማኅበራዊ ገጻቸው ሐተታና በብዙ ጋዜጣዊ መግለጫዎቻቸው ሲደጋግሙ እንደቆዩ ይታወቃል። ናዳ ቱፊቅ የተባለች የቢቢሲ ዘጋቢ ለአምባሳደሩ የአሜሪካ ተደራዳሪ ምክትል ፕሬዚደንት ጄዲ ቫንስ ጉዞአቸውን እያዛልግ ወይም አስተጓጉለው እየጠበቁ ነው ስትል ላቀረበችላቸው ጥያቄ አምባሳደሩ ሲመልሱም እንዲህ ስለመሆኑ መረጃ የለኝም፣ ነገር ግን አሉ ኢራን ድርድሩን ወይም ምንም አይነት ድርድር ከመቀጠሉ በፊት የአሜሪካ የባህር ከበባ መነሳት ቅድመ ሁኔታዋ ነው ሲሉ ተናግረዋል። አምባሳደሩ ፍጹም በሆነ የኩያነት ስሜት አሜሪካን ወይም አሜሪካኖች ፖለቲካዊ መፍትሔ ከፈለጉ ዝግጁ ነን፣ ጦርነትም ከመረጡ ዝግጁ ነን ብለዋል ፍርጥም ብለው። ይህ በእንዲህ እንዳለ ከኢራን ዋና ተደራዳሪዎች የመጀመሪያው ውጭ ጉዳይ ሚኒስትር አባስ አርጋቺ የአሜሪካንን የባህር ከበባ የጦርነት እርምጃ ሲሉ ኮነኑት። ተኩስ አቁሙንም በይፋ የጣሰ ነው ብለዋል። በኤክስ ገጻቸው ባሰፈሩት መልእክት አርጋቺም የንግድ መርከቦችን መምታትና የመርከቧን ሠራተኞች ታጋች ማድረግ ደግሞ የበለጠ የከፋ ጥሰት ነው ብለዋል። ከትናንት በስቲያ አንድ የአሜሪካ ዲስትሮየር የጦር መርከብ የኢራን ሰንደቅ ዓላማን የምታውለበልብ ግዙፍ ዕቃ ጫኝ መርከብ የሞተር ክፍል በከባድ ጥይት በስታ በመጣል ካስቆመቻት በኋላ ኮማንዶዎች በሄሊኮፕተር ወርደው ተቆጣጥረዋታል። ወደ ሰሜን አረቢያ ባህር ወስደዋታል። እስከነ ጭነቷ እስከ መስከቧ ሠራተኞች ኦማን ሰላጤ ውስጥ ነው የመቷት። አርጋቺ በመልእክታቸው ሲያክሉ ኢራን ጥቅሞቿን እንዴት እንደምትከላከልና ጉልቤነትን እንዴት እንደምታከሽፍ ታውቅበታለች ብለዋል። ሌላው አስገራሚ ነገር በፓኪስታን ጣልቃ ገብነት ለ15 ቀናት የተራዘመው ቀነ ገደብ በትክክል መቼ ያልቃል የሚለው ነው። ኢራንና ፓኪስታን ዛሬ ማክሰኞ ሌሊት ያልቃል ሲሉ፣ ዋናው የቀነ ገደቡ ሰጪ ዶናልድ ትራምፕ ግን ነገ ሮብ በዋሽንግተን ሰዓት አቆጣጠር ማምሻው ላይ ይሆናል ይላሉ። በኢትዮጵያ ነገ ሮብ ሌሊት ማለታቸው ነው። ትራምፕ የኢራንን ድልድዮችና የኃይል ተቋማት እንደ መኪኔታ በመመድመድ ኢራንን ጸልመት አለብሳታለሁ፣ ወደ ድንጋይ ዘመን ከልሳታለሁ ያሉበት ማስጠንቀቂያና ዛቻ ነው። ወይም በሳቸው ሌላ አገላለጽ ስልጣኔ ዛሬ ምሽት ይሞታል እያሉለት ማለት ነው። ትራምፕ እንዲህ አይነቱን ምጽአታዊ ቀነ ገደባቸውን ደግሜ ለሌላ ጊዜ የማስተላለፍ አይመስለኝም፣ ተላላውና ደጉ ትራምፕ ከእንግዲህ አይኖርም በማለት ቀነ ገደባቸው ለኢራን ምጽአት እንደሚሆን እያስጠነቀቁ ይገኛሉ። አሁን ባለ ሁኔታ በቀነ ገደቡ ላይ ሊሰጥ የሚችለው ምላሽ ሁለት አይነት እንደሆነ ተንታኞች ያስረዳሉ። ወይ እንደተለመደው ትራምፕ ትሩዝ በተባለው የማኅበራዊ ሚዲያ ገጻቸው እንደተለመደው ተራዝሟል ተኩስ አቁሙ ብለው ያስታውቃሉ። አለዚያ እንዲህ አይነት መግለጫ ከሌለ ማስታወቂያው ሌላው መንገድ ኢራን ውስጥ ድብደባ ሲጀመር ነው ብለዋል። በጣም የሚገርም ነው። ኢሳያስ እንደሰማኸው ኢራኖች የወሰዱት አቋም በጣም የድፍረት ነው።
እውነቱን ለመናገር በጣም የድፍረት ነው። እንደምታውቀው እንግዲህ ዶናልድ ትራምፕ እንደነገሩን የኢራን ድልድዮችና የኃይል ተቋማት እንደዚህ መደዳ ጉድጓዶችን ጭምር ይደበድባል፣ ስልጣኔ ዛሬ ይሞታል ያሉበትን ወይም በሳቸው የተለመደ ቋንቋ የገሃነም በር ይከፈታል የሚል ማስጠንቀቂያ ሰጥተውም በወቅቱ የማስጠንቀቂያው ክብደት ኢራንን በፓኪስታን በኩል ተሯሩጣ ያንን ክፉ ሰዓት እንዳሳለፈችና ያንን ለማሳለፍ ደግሞ ሆርሙዝ ሰርጥን ወለል አድርጋ ከፍታ በሚቀጥሉት 15 ቀናት ላይ በድርድር ላይ ስምምነት ለመድረስ እንደፈለገች አድርገው እንዳቀረቡት በደንብ የምናስታውሰው ነው። እና እውነቱን ለመናገር እውነታው ይሄ ነው ወይ? ፓኪስታን በራሷ ያደረገችው ጥረት ነው ወይስ ዶናልድ ትራምፕ ባሉት መንገድ የሆነ ነው የሚለው በእውነት ለማመን የሚያስቸግር ነው። አሁን በምናየው ተጨባጭ ሁኔታ ከሆነ ግን ኢራኖች ከፍተኛ ንቀት እያሳዩ እንደሆነ ነው የሚታየው። ምክንያቱም ኢሳያስ እንደሰማኸው ዴድላይኑ የእውነት እንነጋገር ከተባለ ዛሬ ሌሊት ነው። በኢትዮጵያ ሰዓት አቆጣጠር ከሌሊቱ 10 ሰዓት ላይ ያ የ15 ቀን ቀነ ገደብ ያበቃል። ኢራን ኤግዛክትሊ ይሄን ያለችው፣ ፓኪስታንም ይሄን ያለችው። ዶናልድ ትራምፕ ናቸው አንድ ቀን አራዝመው በነገው ዕለት ሮብ ምሽት ነው ያሉት። ስለዚህ ምን ማለት ነው ብለህ ስታየው በሁለት ምክንያቶች ዶናልድ ትራምፕ ሊያደርጉት ይችላሉ። አንዱ አሁንም ይሄ የቀነ ገደብ ማስጠንቀቂያቸው በታክቲክነት የሚጠቀሙት እንጂ እሱ የሚጠይቀውን ቁርጠኛነትና ኃላፊነት ወስደው ከልባቸው ሊፈጽሙት የተዘጋጁለት ሁኔታ አለመሆኑ የሚያሳብቅ ነው በአንድ በኩል። ስለዚህ እንደ ታክቲክ እንደ ማስፈራሪያ በመጠቀም የሚፈልጉትን ነገር ለማድረግ ያቀረቡት ታክቲክ ነው ብለህ እንድትደመድም የሚያደርግ ነው በአንድ በኩል። ምክንያቱም ከመንገዳቸው ወጥተው ኦልሬዲ ቀነ ገደቡን የሚያበቃው ሮብ አመሻሽ ላይ ነው በማለት ወይም ደግሞ በእኛ ሮብ ሌሊት ነው በማለት ተጨማሪ የ24 ሰዓት ጊዜ ማራዘሚያ ሰጥተውታል ማለት ነው በዘዴ። ስለዚህ ይሄ የሚታየው በአንድ በኩል ስታየው በተደጋጋሚ ፕሬዚደንቱ እንዲህ አይነት አፋፍ ደርሶ የመታጠፍ ወይም ደግሞ በአማርኛ ለመግለጽ ያስቸግራል መልፈስፈስ፣ ትራምፕ ቺክን ሳውት የሚሉት በመጨረሻ ትራምፕ ገለልበሉ ዞር በሉ ካሉ በኋላ ኮታቸውንና ሸሚዛቸውን ከጣሉ በኋላ ነገሮች ፈጠው በሚመጡበት ጊዜ ምንም እንዳልተፈጠረ ኮትና ሸሚዛቸውን ሰብስበው ታጥፈው ይሄዳሉ የሚል አነጋገር ነው ይሄ።